መስሏችሁ ነው ባዳ መስሏችሁ ነው ማርያምን ብልዬ ሳርዬ ለምስል ካታመሽም ዛሬ መሽ የራሷ እኮ እህቷ ናት አስባችሁታል ግን በጣም አታሳፍሪያት ማለት አታሳፍሪያት አሁን አንቺ ሀበሻ እንዲህ ካደረግሽ የራስ የሌላ ሀገር ሊመጡ ቢያደርጉት ምን ሊገርምሽ? አንቺ አረብ በምን ጣሙ ረጁ በመቤት አንቺ አረብ እኮ ሞያ ያስተም ቆይ ረጁ በዛኛው ስልክ ይልምጣ ቻርጅ ቢዘጋ ነው። ኧረ ቢስሚላ ወላሂ ላዚም የማይሆን ከሆነ የሰው ልጅ ከምታሰቃዩ ከምትደበድቡ በቃ በሰላም ያጎቷ ልጅ ነው እኮ ያጎቷ ልጅ ነች እኮ ዘመድ ናት ያው የወንድማማቾች ልጆች አይገርምሽ? አባቷና የዛች አባት ወንድማማቾች አዘርም ነው የሚቆራረጠው ታውቂያለሽ አይደል? በጣም ከባድ ነው። አሁን አይ ቲንክ እሷ ትንሽ ቀን ወጣላትና ቦስ ነገር ሆነች ነው እንደዛ ነገር ግን የፈለገ አረበስማም ከባድ ነው በጣም ነው። አስበሽዋል? ታሪክ አይረሳውም። እንደዚህ የወንድም ልጅ ሆና ሌላ ሰው ባዳ ሲረዳት እሷ እዚህ ቁጭ ብላ እሷ አሰቃይታት ባዳ ሲተባበራት ከባድ ነው። ማርያም ወይኔ ባጂ እሺ ሆነች የቀናችባት ነው ትደበድባታለች። ልጅቷ ቆንጆ ናት ቆንጅዬ ነች። ደስ የምታሳዝን ነገር እኔ ማታ ነው ያየሁት ጠዋት ነው ያየሁት ቪዲዮ እናታም የለቀው የተቆረጠ ይዘዋት ሲወጡ ምናምን አሳዝናለች። መንፈስ እኮ ነው እግዚአብሔርን አንዳንዴ እኔ እንደዚህ ያን ነገር ግርም ነው የሚለኝ። እናቴ ትሞት በትንሽ ነገር የሆነ መንፈስ ያጋጭሻል። እርኩስ መንፈስ ወጋው። ሰው ይኑር እኮ ወላሂ ላግኝ ሰው ይኑር። ሰው ስላለ አይደለ ይሄንንስ እንትን የሚሉት ወላሂ ሰው ይኑር። ሰው ባይኖር ኖሮ አስበሽዋል? ወላሂ ዘመዶ ስፔሻሊ ደግሞ ዘመዶ ነው ጨረሰ እኮ እሺ እንትን ጋሪውን ያምጣና በጋሪው ሰዳ ዘመድ ባዳስ እሺ ዘመድ ስጋ ነገሩ የሚበስመልሽ እሱ አስበሽዋል? የኔ ልጅ አሙዬ ሲያሰቃያት ማለት ነው። በስመ አብ ወልድ መንፈስ ዘገነነኝ ታውቂያለሽ? ማርያም በዛ ላይ ሰው ሀገር ላይ በኢየሱስ ያ ረቢ መረጋጋትን አድለን እመቤቴ። አላህ ያንሳችሁ። ሰው የምታሰቃዩ ሰዎች እውነት አያልፍላችሁም እኮ። ችግሩ ደግሞ ግፍ ዞሮ 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 ግፍ ስለሚደርስ በጣም በእናትሽ እኔ ማምነው ማለት ካላመንሽባት አፍተራም ብለሽ ካሰብሽ የሆነ ሰው ከዛ ከቤትሽ በሰላም ምንም በቃ ሳትጎዳጂ ክፉ ደግ ሳትነጋገሪ በሰላም ከቤትሽ መሽኘት እንጂ ዱላው ምን አመጣው? አንቺ በዚህ ዘመን ትናንትና እኔ ጋር የመጣችው ልጅ አይተሽዋል? ስታስተናግድ የነበረው ሀለካ አንቺ ቀላ አይደለሽም ማታ ነበር። እኔ ጋር 2 ዓመት ከ6 ወር የሰራች ልጅ ነች ረጁ። እናቴ ትሙት እና በሆነች አጋጣሚ የሆነች እና እሷ ምን ትላለች? አሁን ሶፋ ላይ ሴጣን ቁጭ ብሎ ነበር ጠዋት የጠበቀን ትላለች። ትንሽ ነገር ተጋጨን ሄደች። ግን በፍቅር እንደ እህት ታውቂያለሽ ነይ ስላት በፈለኩበት ቦታ እሷ የሆነ ነገር ስትሆን በፈለገችበት ቦታ በሬ በቃ ገባሽ። የሆነ እናቴ ትሙት በስራ የተገናኘን አንመስልሽም? እኔ የሆነ ለየት ያለ ቦታ ያለው ሰው ታውቂያለሽ? የእናቴ ልጅ ነው የምትመስለኝ ማርያምን። አሁን ትላንትና ልጅቷ የኔዋ እዚህ ቤት እኔ ጋር ለምታግዘኝ ልጅ አልያዝም አለች። እንግዳ መጥቷል፣ ሰው በጣም ብዙ ሰው አለ፣ ግጥም ብሏል ቤቱ። ከላይ ላይ አልላቀቃለች የኔዋ ትንሿ። እንግዳ ቁጭ ብሎ አስበሻል። ከእንደገና ደግሞ አንቺ ባለቤት ሆነች ስታስተናግጂ ምናምን ነው ደስ የሚለው፣ ይደብራል። እና የላ ቶሎ በይኔ ስላት መዳሟን አስፈቅዳ ካለቀቀችኝ ስራው ይቀራል እንጂ ብላ አስፈቅዳ ቶሎ መሄድ አለብኝ ብላ በራ መታ እሷን አብልታ ጠጥታ አስተኝታ እንግዳ እስኪሸኝ ድረስ አብራኝ መዳሟን ጠይቃ አስበሽዋል። እና አንዳንዴ በፍቅር እንትን ስትይ እዛ ስራ ቦታ ላይ ስራው ላይ ብቻ ሳይሆን ስትለያይ ለሆነ ነገር ታስፈልገኛለች፣ አስፈልጋታለሁ፣ አይታወቅም። ገብቶሻል?
የሰው ልጅ ምን ጋር እንደምትፈላለጊ አታውቂም። የሰው ልጅ መድኃኒት ነው። ምንም ሆነ ትንሽም ሆነ ትልቅም ሆነ እናቴ ትሙት እኔ ልወጣ ነው። መልሱልኝ። ምን ጠይቀሽ ነው ማሬ? ጠይቂ ደግመሽ። ተከለለ ነው ከተቻለን በጥሩ መንፈስ መለያየት በቃ እንጂ እኔ በዚህ ዘመን የሚማታ ሰውማ ጤነኛ አይደለም። በዚህ ዘመን እንዴ በዚህ ዘመን ዱላ መሲ ስልክ መልሽልኝ አይፎን ፈልጌ ነው እኮ ትመልስልሻለች። ላይቭ ስትገባ ማለት አይፎን ስንት ነው የፈለግሽው? አሁን ጋይስ ቆንጆ ድሬ ያለኝ ላሳያችሁ። እነ መሲ ማውራት እስኪ ጀምሩ እኔ ላሳያችሁ። ይሄ ድሬ ገዝተሽኝ ታውቂያለሽ እንዴ? ኧረ አላውቅም። ያኔ የመጣው ጊዜ ቤት ግዢ ስትይኝ እንደውም የሆነ እኔ ድሬ አልወድም። የሆነ ድሬ ወድጄው ትዝ ይልሻል? የሆነ አስታወሽ? አሁን አንቺ ላይ ቪዲዮ ድሬያ ለልጆች ገዝቼ አንቺ ላይ ቪዲዮ ድሬያ ይሄ ነው ለልጆች ለሆኑ ለአራት ሰው ምናምን ገዝቼሻለሁ እኮ እንዴ ገዝተሽን ታውቂያለሽ? አዎ ለልጆች ነው ለአምስት ሰው ገዝቼሻለሁ። ለኔ ግን አልገዛውም። እንትን የሆነ ነበር የወደድኩት ወርቃማ ነገር ታስታውሻለሽ? በኢየሱስ ብዙዬ ትችሽ መልሽንታ ይኸውልሽ ቆንጆ ድሬዎች አሉኝ ጋይስ። የምትፈልጉ ሰዎች ያበደ ድሬ አለ ማዘዝ የምትፈልጉ አንቺ ላይ ታስበው ይሄ ነው ሜዶ ጋይስ። ሂዊ ላይ 150 ዝራ የምትሉ 150 ይኸውልሽ እሱ እንደዚህ አይነት ነገር ነው የሚሄድብኝ። ይሄ ራሱ ያበደ ነው። ይሄ ራሱ ስንት ነው ረጁ ያሉሽ ነው ጋይስ? 150 ማዘዝ የምትፈልጉ ድሬ 150 እነዚህ ፈሱ ስላላቸው ነው። ግዙልኝ እስቲ ግዙልኝ። እኔ ተገዝቶልኝ አላውቅም። ለሰው ብቻ ነው የምገዛው ጋይስ። ግዙልኝ እስቲ። ለብዙ ሰው ትሸልማለች እኮ እዩት ጋይስ። በጣም ወዲህ የሚያማምር ድሬያ ነው ያለኝ። ይሄ ራሱ እንዴት እንደሚሆን ቆይ ፊልተር እንዳይመስላችሁ ፊልተሩን አንስቼ ላሳያችሁ። አረንጓዴው በጣም ያምራል። አንድ ግዙና ሰርፕራይዝ አድርጉኝ። እዩት ጋይስ 150 ድራም ነው። 20 ብር ድራይቨር አለ። ይላችሁ እንዴት እንደሚያማምር እሱ በጣም ያምራል። ማርያም እሱ የራሱ እሱን አስቀምጡ። ከገዙልኝ እሱን ትልኪልኛለሽ። ከገዛ ብሎ ነው የምከሱላት። አስቀምጡልኝ። ማን የቦለከሽ ማሬ? ፈታውሽ። እዩት እንዴት እንደሚያማምር ማርያም በጣም ያምራል። ይሄ ራሱ እንዴት እንደሚያምር አንድ ቁጥር ዛፎች የምትፈልጉ አስገባችኋለሁ። ረመዳን ደርሷል ደግሞ በዛ ላይ የምትፈልጉ አንድ ቁጥር ጻፉ። ላፎች አንድ ቁጥር ጻፉ። እሺ አሁንስ አልደረሰም ወይ? ኢትዮጵያ መላክ ላኩኝ እኮ የት ነበርሽ? ዲሴምበር ላይ እኮ ላኩኝ ማሬ። እዩት ጋይስ እዩት እንዴት እንደሚያማምር እንዴት ያምራል። ባላታይ ግን ማማዬ ሳውዲ ላኪልኝ። ሳውዲ ላኪላቸው። እከላችኋለሁ ኢንሻአላህ። በጣም ነው የሚያማምረው ድሬያው ጋይስ። የምትፈልጉ ሰዎች ተስተካክላችሁ ግቡ። እዩት አይቼት እንዴት እንደሚያምር። ይሄ አሁን አያምርም? አረንጓዴነቱ እዩት እስቲ ግዙልኝ።